በቃ ብትተውኝ ደስ ይለኛል። ፍቅርን ነው አይደል ትቼልሃለሁ። ለምን ጠራኸኝ? እሺ እውነቱን ልነግርህ አትንገረኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰሞኑን እንግዲህ ባለፈው ፍቅር ወደ ውጭ ልወጣ ነው ብላ ተነስታ ነበር እና ብዙ የፍቅር አድናቂዎች ወዳጆች ፍቅር ሄደች ወይ ቀረች ወይ የደረሰች እያላችሁ በጣም በየኮሜንቱ ስትጽፉ አይቻችኋለሁ ማለት ነው። በቃ የፍቅር መጨረሻ ምን ሆነ? ፍቅርን አምጡልኝ፣ ፍቅር ምን ላይ ነው አሁን ያለችው? ከሀገር ወጣች ወይ? ኢትዮጵያ ውስጥ ናት ወይ? ምናምን ነገር የሚል ኮሜንት በጣም ስለበዛ ለሱ ደግሞ መልስ ልሰጣችሁ ነው የመጣሁት ማለት ነው። እንግዲህ ፍቅር ባለችው መሰረት ፍላይቱ አምልጧታል። ያመለጣት ደግሞ በሰዓቱ በነበረው ግርግር ያስላችሁ ፉፉ ፓስፖርቷን ወስዶባት ነበረ። አልሰጥም ምናምን ነገር ብሎ ከሱ ጋር ስጨቃጨቅ አምጣ ምናምን ስለው የፍላይት ሰዓቴ አለፈ እና ቀረሁ፣ በቃ ድጋሚም ለመሄድ አልሞክርኩም ብላለች። እና አሁን ደግሞ ፉፉና ፍቅርን ለማስታረቅ ሲሞክሩ ፉፉ እዚህ ጋር ብሩክ የሚባል ልጅ አንድ ልጅ አለ እና አንተና እሷ ሁኔታችሁ አላማረኝም፣ ስለዚህ እጠረጥራችኋለሁ፣ ስለዚህ ሁላችሁም ከህይወቴ ውጡልኝ፣ አልፈልጋችሁም ብሏል። ፈቲንም ጨምሮ ማለት ነው። ለምን እንደሆነ አላውቅም። ፈቲ ምን አደረገችው? ፈቲ ማለት እኮ ከፍቅር ጋር ተጣልቶ በጣም በደበረው ሰዓት በጨነቀው ሰዓት ካጠገቡ የነበረች ምርጥ እህቱ ናት ማለት ነው። በእርግጥ እሱ የፍቅር ጥያቄ አቅርቦላት ነበረ። እሷ ግን ኖ እኔ እየረዳሁ ያለሁት እንደ ወንድም ነው እንጂ እኔ እንደዚህ አንተ እንድታስበኛለህ ምናምን ብላ በጣም ተጣልተው ነበረ። እሱ ደግሞ በሰዓቱ ምንድን ነው ያለው? አንቺ ከፍቅር እንዲለያይ በጣም ትገፋፍኝ ነበረ፣ የፍቅር ጥሩ ያልሆኑ ነገሮች ትነግሪኝ ነበር፣ እሷ ላንተ አትገባህም፣ እሷ እኮ እንደዚህ ናት እያልሽ ስለ እሷ መጥፎነት እያወራሽ እኔን ስትንከባከቢ እኔ መሰለኝ አንቺ ለእኔ ፍቅር ያለሽ ስለመሰለኝ እኔ በቃ ፍቅር ጥያቄ አቀረብኩልሽ ብሎ ባለፈው ነግሯት ነበረ። እሷ ግን በጣም ነው የተናደደችበት። ማለት ሰው በወንድምነት ወንድሙን ማገዝ አይችልም ወይ? እኔ እህት ነኝ፣ ሲከፋ ስትጨነቅ እንደዛ ራስን ስትጥል ምናምን ስላላስቻለኝ ልረዳህ እና ከዛ ስሜት ውስጥ እንድትወጣ አገዝኩህ እንጂ እኔ አንተን በፍጹም እንደዛ አላስብም ምናምን ብላ እንደውም በጣም የተናደደችበት እሷ ነበረች ማለት ነው። በቆመበት ቦታ ነው ትታሁን ላይ ሄደችው ማለት ነው። ቻው ሳትለው ምናምን ነገር እና በሰዓቱ ራሱ ወንድ ነሽ፣ ጀግና ነሽ፣ ሴት ልጅ እንደዚህ ቆራጥ ስትሆን ነው አሪፍ የሚሆነው ምናምን እያሉ በጣም ሲያሞጋግሷት ነበረ ማለት ነው። ረግጣው በቆመበት እንደዚህ ቁጭ አድርገው ማለት ነው ነው ሄደችው እና ዛሬ ላይ ያው እሱንም ጥያቄውን ስላልተቀበለችው በጣም ተናዶባታል። ታዲያ ለምንድን ነው ከፍቅር እንዲለያይ ስትገፋፊኝ ቆይተሽ አሁን ደግሞ እሺ ከኔ ጋር ሆኜ ስልሽ አንቺ አልፈልግ ምናምን ነገር ትይኛለሽ? ለምን ታዲያ እዚህን ያክል ከነበርኩበት ነገር ውስጥ እንድወጣ ለምን ረዳሽ? ምንድን ነው የሚያስበሽ ነው ምናምን እያለ ሲላት ነበረ። ግን ምንም እኮ አይደለም። በተለኛ ኢትዮጵያውያኖች አሁን እየተበላሸ መጣ እንጂ አንድ ሰው ከተቸገረ መርዳት ባህላችን ነው። አንድ ሰው በጣም ካሰበ ከተጨነቀ ያንን ሰው ባለን አቅም በገንዘብ ካልሆነ ደግሞ በሀሳብ እንደዚሁም ሄዶ በመጠየቅ ምናምን ይሄ ያለ ነገር ነው እንጂ አሁን እኔ አንድ ማቀው ልጅ የሆነ ታሞ ከጠየቅኩት ሌላ ነገር ማለት አይደለም። ያን ልጅ ወደዋላ ፈቅሯለሁ ማለት አይደለም። ስለታመመ ካለበት መፈወስ ስላለበት የሆነ ነገር ደጋግማችሁ ልጠይቁት ትችላላችሁ። ከታሰረ ሄዳችሁ ልጠይቁት ትችላላችሁ። ከታመመ ሄዳችሁ ልጠይቁት ትችላላችሁ። ከራበው ምሳ ልጋብዙ ትችላላችሁ። ይሄ ባህላችን ነው እንጂ ወደ ሌላ ነገርም ባትወስዱት አሪፍ ነው ማለት ነው። ምክንያቱም እንደዛማ ከሆነ ሰው ማድረግ እየፈለገ ራሱ ለሰው አያደርግም ማለት ነው። የሆነ ጎረቤት የተቸግሮ እያየሁት መስጠት አልችልም ማለት ነው። ምክንያቱም አሁን ብሰጠው ሌላ ነገር ይመስለው ይሆን፣ ሰዎች ሌላ ነገር ይሉኝ ይሆን ምናምን ብዬ መልካምነቴን እንዳላደርግ መልካምነቴን ይይዘዋል ማለት ነው። ስለዚህ እኛ ኢትዮጵያውያኖች በዚህ አንታማም። በመደጋገፍ እንደዚህ በመተሳሰብ ያለንም በማካፈል ምናምን አይደለም። እኛ ኢትዮጵያዊ ለኢትዮጵያዊ አይደለም
ለሌላ ለውጭ ሀገር ራሱ እንግዳ ሲመጣ ጠብር ገፍ ብለን የምናስተናግድ ልጆች ነን ማለት ነው። እና ፉፉ እሱ ሲጨነቅ እሱን ከዛ ስሜት ውስጥ ለማውጣት በጣም ስለረዳችሁ ወዳኛለች ብሎ ነበር ያሰበውና የፍቅር ጥያቄውን የሚያቀርበላት ለዛ ነው። እሷ ግን ኖ ምናምን ብላ ትታው ሄዳ ስለነበረ ዛሬ ላይ ደግሞ ምንድነው ያለው? ሶስቱንም ከህይወቴ ውጡልኝ፣ እንዳትደውሉልኝ፣ እንዳትቀጥሩኝ፣ በአለፍኩበት መንገድ እንዳታልፉ ብሎ ይሄ ብሩክ የሚባለው አዲሱን ልጅ ማለት ነው ከዛ ፍቅርን ከዛ ፈቲንም ሶስቱንም አስጠንቅቋቸዋል ማለት ነው። በቃ ከህይወቴ ውጡልኝ፣ አታስፈልጉኝም፣ በቃ አትከታተሉኝ፣ እርሱኝ ምናምን ብሎ በጣም በምሬት ነው የተናገረው። እንግዲህ እሱ የሚጠረጥረው ፍቅርንና ይሄ ብሩክ የሚባለው ልጅ አብረው ናቸው ብሎ ነው እያሰበ ያለው። ፍቅር ደግሞ ያው ከእሱ ጋር ነው መታረቅ የምትፈልገው። እሱ ግን በተራው ገግሟል ማለት ነው። ባለፈው አይታችኋል። በፊት ላይ እሱ ነበር የሚከተላት በየሄደችበት። በቃ አሁንም ጊዜ ሰጥቻለሁ፣ ወደ ህይወታችን ተመለሽ፣ ነይ ነይ ምናምን እያለ ሁሌ ጋባዥ ነበረ። አሁን በተራዋ ደግሞ እሷ ከአብርሽ ጋር ያለው ነገር ውሸት እንደሆነ ተናግራ ወደ እሱ መቅረብ ስትፈልግ እሱ በተራው አትጠጉኝ፣ አትድረሱብኝ፣ አልደርስባችሁም እያለ ነው። ፉፉ እንግዲህ ምንም ማድረግ አይቻልም። ነገር ግን ያው ይሄ ጠፋል ብዬ አላስብም። ይሄ አዲሱ ልጅና ፍቅር የሰሩት ቪዲዮ ነው። ይሄ ደግሞ ኖርማል ነው። ዩቲዩበር ስትሆኑ ብዙ አድናቂዎች አላችሁ። ከእናንተ ጋር መስራት የሚፈልጉ ብዙ ልጆች ይመጣሉ፣ ገና ማለት ነው፣ ገናም ይመጣሉ። ስለዚህ ከከሌ ጋር ቪዲዮ ስለሰራሽ ከእሱ ጋር የሆነ ነገር አለሽ ማለት አትችልም ማለት ነው። ምክንያቱም የስራው ባህሪ እንደዚህ ስለሆነ ገብቷቸዋል። አርቲስትና ምንድነው የህዝብ ነው በቃ። ስለዚህ እንዲህ አሁን አንተን የሆነች ልጅ ከአንተ ጋር ቪዲዮ መስራት ፈልጋ 2-3 ቪዲዮ ከአንተ ጋር ብትሰራ ፍቅር መጥታ ከዚች ልጅ ጋር ምንድነው ያለህ ምናምን ብላ ልትቀውጠው አይገባም። ምክንያቱም ኖርማል ስለሆነ። ለምንድነው በትንሹም በትልቁም ነገር ትልቅዬ እንትን የምታደርጉት? የጸብ መጀመሪያ ሆኖ ከዛ ሄዶ ነገሩ ተጋኖ ትልቅ ደረጃ ትዳረሳላችሁ ማለት ነው። ስለዚህ ፉፉ ደግሞ በጣም ለምኑኝ ምናምን ነገርም አታብዛ። መታረቅ ካለበት ታረቅ። በቃ ሁሉም እየታረቁ ነው። ሁሉም ታርቀዋል። ሌላው ቀርቶ አብርሽና ሩታ ራሱ ታርቀዋል። እንደዛ በቃ የማይታረቁ የሚመስሉ ሰዎች ራሱ ማለት ነው። እናንተ ደግሞ ቀላል ነው። በዛ ላይ በመረጃ ነግረሃለች። ከአንተ ጋር የተለየችው መልካም ማለት በጥሩ መንገድ ቢሆንም ማለት የሄደችው በጥሩ መንገድ አይደለም። ነገር ግን ዋናው ምክንያቷ ነው። ገብቷቸዋል። ምክንያቷ ደግሞ ያው ሰውን ለማገዝ ብላ ያደረገችው ነገር ነው። በዚህ መንገድ ማገዝ አለባት ብለን ባናስብም ለመልካም ነገር ያደረገችው ግን በተገላቢጦሽ የሷን ህይወት የሚያናጋ ሆኖ ተገኘ። ይሄ ደግሞ ኖርማል ነው። በህይወት ውስጥ የሚያጋጥም ሲምፕል የሆነች ነገር ናት። እፉ ይቅር ብልሃት አብራችሁ ብትቀጥሉ ነው የምንፈልገው ማለት ነው። እና ግን እንዳያችሁት እሱ ግን ረጋግጧቸው ነው የሄደው። ሶስቱንም ማስጠንቅቆ በደረሰበት እንዳይደርሱ ነግሯቸው ሄዷል ማለት ነው። እስቲ ፍቅርና እፉ ይታረቁ የምትሉ ኮሜንት ላይ ለያችሁ ማለት ነው። የማን አድናቂ ናቸው? የፉፉ ወይስ የፍቅር? የሁለቱን አብሮነት የምትፈልጉ ልጆች ነው። እነሱ አብሮ መቀጠል የለባቸውም ከፈቲ ጋር። ፈቲ የፉፉን ጥያቄ ተቀብለው ከእሷ ጋር መቀጠል ያለበት ምናምን የምትሉ ልጆች ካላችሁም ኮሜንት ላይ ጻፉልኝ ማለት ነው። ሰላማችሁን ይስጣችሁ። እውነት አሁን የእናንተ ሰላም ብቻ ነው የቀረው። እናንተ ከተስማማችሁ ደግሞ አሸወይና ነው ማለት ነው። ውድ ተመልካቾቼ ዛሬ የነበረኝ ቪዲዮ ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው።